ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ነው መርከብ ሚዲያ ቆይታችን የምናየው እንግዲህ ከረንትሊ በጣም ትኩስ የሆነ ዜና ወይም ደግሞ መነጋገሪያ የሆነ ጉዳይ አለ። እሱም የኢራንና የእስራኤል ጉዳይ ነው። እንግዲህ በቅድሚያ ሰሞኑን ትንሽ ጠፋ እያልኩ ነው በተደጋጋሚ ማለት ነው፣ እየተገኘሁ አይደለም ስላልተመቸኝ ነው። እንግዲህ በዛው አጋጣሚ ሰላም መሆኔንም በተለያየ ማህበራዊ ሚዲያም በዋትስአፕም በቴሌግራምም ደውላችሁም የኔ መጥፋት አሳስቧችሁ የጠየቃችሁኝ እህቶች ወንድሞች እግዚአብሔር አክብርልኝ ለማለት እወዳለሁኝ። ይህንን ካልኩኝ እንግዲህ መግቢያ ላይ እንደተናገርኩት የኢራንና የእስራኤል ጉዳይ ከቀን ወደ ቀን እየባሰበት ያለ ጉዳይ እንደሆነ እንግዲህ ሁላችንም የምናውቀው እውነታ ነው። ምክንያታቸው ምንድነው በዚህ ደረጃ እንደዚህ የሚያደርጋቸው የሚለውን ነገር አንስተን እኛ የምናይበት እንግዲህ እንደሆነ መርከብ ሚዲያ ከኒው ወርልድ ኦርደር ወይም ደግሞ ከአዲስ ዓለም ስርዓት ጋር በተገናኘ ከዛ አንጻር ነው ልንመለከተው የምንችለው። ይሄን በተመለከተ እንግዲህ አሁንም ዘመቻው አላቆመም ወይም ደግሞ የእስራኤል በኢራን ላይ እያደረገች ያለችው የአየር ድብደባ አሁንም እየተካሄደ እንዳለ ወይም ደግሞ እንዳልተጠናቀቀ ገና ለወደፊትም እንደሚቀጥል ለሁለት ቀን ለሶስት ቀን እንደሚቀጥል ነው እንግዲህ እየወጡ ያሉ መረጃዎች የሚያሳዩን። በዚህ ዘመቻ ላይ ምናልባት ኢራን አንዱ የተባሉ መሪዎቿን ወታደራዊ መሪዎችን የኒውክለር መሪዎቿን ፕሮፌሰሮቿን ሳይቀር እንዳጡ ነው የሚነገረው። ዜናዎችንም ኢቨን ብንመለከት ከረንትሊ አሁን እያየን ያለነው ላይቭ አፕዴት የሆነ እስራኤል ስትራይክስ ኢራንስ ኒውክለር ኤንድ ሚሊታሪ ሳይት ወይም ደግሞ የወታደራዊ ቦታዎችንና የኒውክለር ማብለያ ቦታዎችን እስራኤል እንግዲህ በአየር ኃይሉ አማካኝነት እየደበደበች እንደሆነ እንደደበደበችም እንደሚያሳይ ዜና ነው እንግዲህ እዚህ ላይ ኤፒ ይዞት የወጣው። ሌላኛው በዚህ ኦፕሬሽን እስራኤል የገደለቻቸው የኢራን ወታደራዊ ኢታማዦር ሹሞች ሳይቀሩ ህይወታቸው እንዳለፈ ነው እየተነገረ ያለው። ይሄ በጣም አደገኛ ነው። በነገራችን ላይ እስራኤል ማለት እንግዲህ ያው እንደምናውቃት የሞሳድ እንግዲህ ስለላ ተቋም በአለማችን ላይ የምትደረገውን ነገር ሁሉ የሚከታተል ተቋም ነው። እንግዲህ ዓለም ላይ አሉ ከተባሉ የስለላ ተቋማት ቁጥር አንድና ቁንጮ ነው። እንግዲህ እንደ አይነት ወታደራዊ መሪዎችን እንግዲህ ኢታማዦር ሹም ማለት እንግዲህ አስቡት አጠቃላይ የጦሩ አዛዥ ማለት ነው። እንደ አይነት ደረጃ እንደ አይነት ሰዎችን ህይወት መቅጠፍ ማለት ኦፕሬሽን ሰርቶ መግደል ማለት ኢራን ውስጥ ወይም ኢራን ቤተ መንግስት ምን ድረስ ገብታ እየሰራች እንደሆነ የስለላ ተቋሟ ምን ያክል ጠንካራ እንደሆነ ነው የሚያሳየን። ይሄ ብቻ አይደለም፣ የአየር ኃይል አዛዡም ሳይቀር በዚህ ኦፕሬሽን ሉዝ አድርጋለች ኢራን ማለት ነው። እጅግ በጣም አስገራሚ ነው። በነገራችን ላይ ዓለም እየተነጋገረበት ያለ ጉዳይ ነው ያልኳችሁም ለዛ ነው። ይሄ የምትመለከቱትም እንደዚሁ የአየር ኃይል አዛዡ ነው። ይሄንንም ሉዝ አድርጋለች ኢራን። ኖት ኦንሊ ዛት፣ ይሄ ብቻ አይደለም። እጅግ በጣም አስገራሚ የሚያደርገው ሌሎች የኒውክለር ኃይል ወይም ደግሞ የኒውክለርን የሚያብላሉ ስለ ኒውክለር ሪሰርች የሚሰሩ ባለሙያዎቿን እንደነዚህ አይነቶችን ፕሮፌሰር ሲነር ፕሮፌሰሮች ናቸው። የሚገርመው ነገር እነዚህንም ሉዝ አድርጋለች ኢራን በዚህ ባንድ በተደረገ ኦፕሬሽን። እንግዲህ እስራኤል ይሄን በማድረጓ እንደነዚህ አይነት እንግዲህ አሁን ላይ ብቻ የጀመረ አይደለም። ከዚህ በፊትም በየጊዜው በየአመቱ በየዘመናቱ እስራኤል የኢራንን የሳይንቲስቶች፣ ወታደራዊ መሪዎች፣ የሀገር መሪዎች፣ ፖለቲካ መሪዎች ሁሌ እንደምትገል እናውቃለን። እና አሁንም በተደረገው ኦፕሬሽን እነዚህ የምትመለከቷቸው አየር ኃይል አዛዥ፣ ኢታማዦር ሹም፣ ፕሮፌሰሮችን የኒውክለር ባለሙያ የሆኑትን ማለት ነው ሉዝ መግደል ትችላለች ማለት ነው። ይሄ ብቻ አይደለም። የኒውክለር ሳይት የሚባሉ ኢራን የኒውክለር ቤዝመንት ያለበትን ቦታዎችን ያንን ስፔሲፊካሊ ነጥላ ወይም ለይታ ነበረ የመታችሁ ማለት ነው። እዚህ ጋር በፎቶ እንደምትመለከቱት እስራኤል አታክስ ኢራንስ ኢትስ ኒውክለር ሳይትስ ኤንድ ኬይ ኦፊሻልስ የሚል እዚህ ጋር እንደምታዩት ታብሩዝ የሚል አለ፣ ተሄራን የሚል አለ፣ ከራማሽ የሚል አለ፣ ናታዛህ የሚል አለ። እንግዲህ ቋንቋው እንግዲህ በኢራንኛ አይነት ቋንቋ ስለሆነ እንደምትመለከቱ እንደነዚህ አይነት የተመረጡ ቦታዎች ላይ ጥቃት ማድረግ ትችላለች ማለት ነው እስራኤል። ይሄ እንግዲህ በአንድ የተደረገ ኦፕሬሽን ነው። እንግዲህ ከዚህ በኋላ እስራኤል ይሄን ካደረገች በኋላ አሁንም አላቆመው እንግዲህ አላቆመችም። ዘመቻ የሞት አንበሳ ወይም ደግሞ የሞተው አንበሳ እንግዲህ እንደምታውቁት እስራኤል ከዚህ ምንድነው ከአንበሳ ጋር በተገናኘ
የይሁዳ አንበሳ የሚል ከድሮ ጀምሮ ሲነገር የነበረ ትንቢት አለ። አሁን ትክክለኞቹ እስራኤል ናቸው ወይ አይደለም ወይ? እሱ አይደለም አጀንዳችን። ምናልባት ቀጣይ ልንነጋገርበት እንችላለን። ስለዚህ በዚህ በተመለከተ ኢራን ላይ ያደረሰችው ጥፋት ተቆጥሮ የሚያልቅ አይደለም። ከረንትሊ ኢራን እንግዲህ ያው እየፎከረች ነው ያለችው እስራኤል ላይ አሁንም ያጸፋ ምላሽ እንደምትሰጥ። በተመሳሳይ እስራኤልም አሁን የአስቸኳይ ጊዜ አዋጅ አውጃለች። ህዝቡ፣ ማህበረሰቡ ሁሉም ባለበት እንዲቀመጥ ማለት ነው፣ እንዳይወጣ። ለምን ኢራን አሁንም መልሳ እንደገና ደግሞ ያጸፋ እርምጃ ልወስድ ስለምትችል የእስራኤል የአየር ኃይል እንግዲህ መከላከል ያደርጋል። ከዛ ያለፈው ግን ጥቃት እንዳያደርስ ህዝቡ ላይ የአስቸኳይ ጊዜ አዋጅ፣ በአየር መንገድ ምንም አይነት በረራ የለም፣ ሁሉም ታግዷል፣ ህዝቡም ባለበት እንዲቀመጥ የሚል ኮማንድ ፖስት አስተላልፋለች። ኦፕሬሽኑም አሁንም እየተካሄደ ነው ያለው። የኢራኑ አያቶላህ እንግዲህ ትዕዛዝ እስከሚሰጡ ድረስ ብቻ የሚጠበቀው በኢራን ውስጥ ማለት። አሁንም ኢራን ደግሞ መልሳ እስራኤል ላይ ድብደባ እንደምታደርግ ያው እየተጠበቀ ነው ያለው። ምን እንደሚሆን ወደፊት አብረን የምናየው ይሆናል። ይህንን ተመልክቶ እስራኤል ይሄን ካደረገች በኋላ የሚገርመው ነገር የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያወጡት ደግሞ በትዊተር ላይ ያጋሩት መልእክት አለ። እኔ እዚህ ውስጥ ምንም እጄ የለበትም የሚል ማለት ነው። እርግጠኛ ነኝ ሩቢዮ ኮልስ እስራኤል ስትራይክስ አጌንስት ኢራን ዩኒሊተራል ሰይስ ዩኤስ ኖት ኢንቮልቭድ። በዚህ ጉዳይ ላይ በዚህ ኦፕሬሽን ላይ እስራኤል ባደረገችው በኢራን ላይ ያደረገችውን ድብደባ መነሻ በማድረግ አሜሪካ ምንም አይነት ጣልቃ ገብነት አላደረገችም የሚል በውጭ ጉዳይ ሚኒስትሯ በኩል ሮይተርስ ላይ የወጣውን ዜና ነው እንግዲህ እንደምታዩት ማለት ነው። ያ እውነት ነው ወይ? እሱ እንግዲህ በሂደት የሚሆን ጉዳይ። ለምን አሜሪካ ማለት እስራኤል ነው፣ እስራኤል ማለት አሜሪካ ናቸው። በነገራችን ላይ እኔ የማንንም ሳይድ ይዤ አይደለም እዚህ ጋር ነገሮችን ላነሳ የምፈልገው፣ ግን በእስራኤልና በኢራን መካከል ወይም ደግሞ መካከለኛው ምስራቅ ላይ በዚህ ደረጃ እንደ አይነት መታመስ እንዲፈጠር ምክንያቱ ምንድነው ስንል ነገሮችን ሰፋ አድርገን ስናይ መለኮታዊ ኃይል ነው። እዚህ ጋር ነገሮችን ማየት ያለብን ከመንፈሳዊ አንጻር ነው። ፖለቲካሊ ሊያዩት ይችላሉ ሰዎች፣ በማህበራዊ እይታ ሊያዩት ይችላሉ፣ ሴኩላር ሆነው ሊያዩት ይችላሉ፣ በተለያየ መልኩ ፋይል ሊያደርጉት ይችላሉ። ዋናው ነገር ግን መለኮታዊ ኃይል ወይም መለኮታዊ ጣልቃ ገብነት አለ። መለኮታዊ ጣልቃ ገብነት ማለት ለአንዱ ደግፎ ለአንዱ አዳልቶ ማለት አይደለም። እዚህ ቦታ ላይ እዚህ መካከለኛው ምስራቅ ላይ እስራኤልም ከነዓን የሚባለው ቦታ ላይ የእግዚአብሔር የሆነ ኃይል የእግዚአብሔር የሆነ ቃል ኪዳናዊ ነገሮች ስላሉ ከዛ የሚገናኝ ነው። ባጭሩ እስራኤላውያን ከግብጽ ባርነት ነፃ ከወጡ በኋላ ወይም ባጭሩ የሰው ልጆች ርስት ከተከፋፈሉ በኋላ የመካከለኛው ምስራቅ የሚባለው ላይ የከነዓን ወይም ለከነዓን እንደተሰጠ እናውቃለን። ከነዓን ማለት ደግሞ አባታችን አበጉዙሃን አብርሃምን የምንለው እግዚአብሔር አምላካችን ከካራን ውጣ ብሎት እኔ ወደማሳይህ ማርና ወተት ወደምታዘንበዋ ምድር ሂድ ብሎት ነበር። የቃል ኪዳን መሬት ማለት ነው። ይሄ የቃል ኪዳን መሬት ብለን የምንለው ዛሬ አሁን እነ እስራኤልና እነ ኢራን የሚባሉበት ማለት ነው። ከክርስቶስ ልደት በፊት የነበረ ታሪክ ነው። አሁን ላይ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ጸብ አይደለም። ከጥንት ጀምሮ ባክግራውንዱን ስንመለከት ጀርባውን ስንመለከት ከጥንት ጀምሮ የነበረ ክስተት ወይም የሚያገናኛቸው ታሪክ ስላለ ነው እዚህ ቦታ ላይ በዚህ ደረጃ አሁን እንደዚህ ሆኖት ነው። ምን ለማለት ነው ባጭሩ ክርስቶስ እዚህ ምድር ላይ መጥቶ ሰው ከሆነ በኋላ እስራኤላውያን በዓለም ላይ ተበትነዋል ወይም ከካርታ ላይ ተፍቀው ነበር አይደለ? እስራኤል እንደ ሀገር እኮ በ70 ዓመተ ምህረት በሮማው ስርወ መንግስት ጠፍታ ድጋሚ በ1948 እንደ አውሮፓውያን የዘመን አቆጣጠር ሀገር ሆና ተመሰረተች። ከዛሬ 77 ዓመት በፊት ማለት ነው። እስራኤል እንደ ሀገር ከተመሰረተች 77 ዓመቷ ነው። ምናልባትም ከረንትሊ እስራኤል ስትመሰረት የነበሩ ሰዎች እስቲላው በህይወት ያሉ ማለት ነው። ምናልባትም በአንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ላይ የነበሩ ሰዎች አሁን ላይ እነኚህ ሰዎች በቀጥታ ምስክርነት መስጠት የሚችሉ የቅርብ ጊዜ ታሪክ ነው ማለት ነው ባጭሩ። ስለዚህ ከዛ በፊት ግን እስራኤል በዓለም ላይ ተበትና ወይም ደግሞ እስራኤላውያን በዓለም ላይ ተበትነው ባሉበት ሰዓት ይሄንን ቦታዋን ካርታዋን ሌሎች ሀገራት ወይም ሌሎች ህዝቦች ይዘውት እንደነበሩ ነው የሚነገርለት። ስለዚህ ስትመለስ መሬቴን ይዛችኋል ነው ባጭሩ። እግዚአብሔር አምላካችን ለአብርሃም እኔ ወደማሳይህ ማርና ወተት ወደምታዘንበዋ ምድር ሂድ ብሎት እንደነበረ እናውቃለንና ያ ቦታ ማለት ይሄ ነው። ዛሬ እነ ፍልስጤም፣ እነ ሶሪያ፣ እነ ሊባኖን፣ ጋዛ ምናምን ያልምላቸው ቦታዎች እነዛ በድሮ አጠራር እንደ ከነዓን ተብለው እንደሚጠሩ ወይም ደግሞ አሁን ላይ የኔታንያሁ መንግስት ዘ ግሬት እስራኤል ፕሮጀክት ብሎ የሚለው
አሁን ካሉበት እስከ ታች መካከለኛው ምስራቅ ድረስ ባቢሎን ድረስ ይሄ የኛ ግዛት ነው ብሎ የሚያምኑት ነገር አለና ስለዚህ ቦታችንን ይዛችኋል፣ ቦታችንን ልቀቁ ነው ባጭሩ። አንዱ ጦርነታችን ይሄ ነው ዓላማው። የቃል ኪዳን መሬታችን ነው። የአብርሃም የይስሐቅ የያዕቆብ ልጆች ነን እኛ። ስለዚህ አብርሃምን ደግሞ እግዚአብሔር አምላካችን ያው እንደምታውቁት መርቆታል። ኦሪት ዘፍጥረት ላይ ይሄንን እናገኘዋለን። አንተን የሚባርኩትን እባርካቸዋለሁ፣ አንተን የሚረግጡንም እረግማቸዋለሁ ብሎታል። ዘርክን እንደ ሰማይ ከዋክብትና እንደ ምድር አሸዋ አበዛዋለሁ ብሎታል። ይሄ ሁለት አይነት ትርጉም አለው። መንፈሳዊ ትርጉም አንድ ነገር አለ፣ ስጋዊ ትርጉም ሌላኛው ትርጉም አለ። ስለዚህ ያ ትርጉም ማለት ግን አሁን በስጋ የምናውቃቸው እስራኤላውያን የነኔታንያሁ ወይም አይሁድ ብለን የምንላቸው ዘርክን እንደ ምድር አሸዋና ሰማይ ከዋክብት አበዛዋለሁ ማለት የሰማይ ከዋክብት እንግዲህ የጻድቃን ምሳሌዎች ናቸው። በክርስቶስ ክርስቲያን ተብለው ወይም አሁን ላይ ከረንትሊ እስራኤል ዘነፍስ የምንባለው ነው ማለት ነው። እኛ አብርሃም ልጆች ነን ማለት እንችላለን። እኛ አሁን አብርሃምን እግዚአብሔር ቃል ኪዳን እንደገባለት ሁሉ ግን እኛ አብርሃም ልጆች ነን ብለን ግን ልክ እንደ ክርስቶስ እንደሰቀሉት አይሁዶች አይደለም መሆን ያለብን ነው። የአብርሃምን ስራ ግን መስራት አለብን። የአብርሃምን ስራ ሳይሰሩ የአብርሃም ልጅ ነን ብሎ ማለት በክርስቶስ ዘንድ ዋጋ የለውም ነው። ልክ ክርስቶስ ለአባቱ በዛን ሰዓት እናንተ የአብርሃም ልጆች ነን ትላላችሁ ግን የአብርሃምን ስራ አሰሩን ሲላቸው ነበር አይደል? ክርስቶስ ምድር ላይ በዛን ሰዓት። ዛሬም ምድራችን ላይ ዛሬ እኛም የምንመካባቸው አንዳንዱ እኔ ቄስ ልጅ ሊል ይችላል፣ እኔ ጳጳስ ልጅ ሊል ይችላል። የጳጳስ ልጅ መሆን ለጽድቅ አያበቃም። የጳጳሱን ስራ መስራት ነው። የቄስ ልጅ መሆን ለጽድቅ አያበቃም፣ ግን የቄሱን ስራ መስራት ነው። ይሄ ሲባል ግን ያ ዋጋ የለውም ማለት ግን አይደለም። በቤተሰብ ወይም ደግሞ የካህን ልጅ በመሆን የቄስ ልጅ በመሆን የሃይማኖት መምህር ልጅ በመሆን ምናምን በመሆን የመንግስት ልጅ በመሆን ብቻ የምንኖር ሰው የእግዚአብሔር መንግስት የለም። ለምን? የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ ነው የሚለው። ያ ሲባል ግን ሃይማኖታዊ አባቶች፣ እናቶች ወይም ደግሞ መሪዎች ለእና እናንተ መኖራቸው ጥቅም የላቸውም፣ አስተዋጽኦ የላቸውም እያልኩኝ አይደለም። አይሁዶችም በሰዓቱ እኛ የአብርሃም ልጆች ነን ይሉት ነበረ። ግን ክርስቶስ የተቃወማቸው ምንድነው? አዎ ናችሁ፣ ግን የአብርሃም ልጆች ብትሆኑም ግን የአብርሃምን ስራ ግን አሰሩም ነው። አብርሃም ምንድን ነበር ሲሰራ የነበረው ካለን ደግሞ የእግዚአብሔርን ስራ ነው። ልጁን ይስሐቅን እንኳን ለመስዋዕትነት ያቀረበ ነው አይደል እንዴ? ከሚስቱ ከሳራ ጋር ሲኖር በእምነት በትዳሩ ታማኝ ሆኖ የኖረ ነው። እንደዛ ማለት ነው። የአብርሃምን ስራ መስራት ማለት ነው። ይሄ ነው። ስለዚህ ለእግዚአብሔር ሕግና ስርዓት መገዛት ማለት ነው። አሁን ያሉት እስራኤላውያን የምንላቸው የአብርሃም ልጆች ነን ይላሉ እንጂ የአብርሃምን ስራ ግን አይሰሩም። አብርሃም ጽድቁ ተፈጽሞለታል። የነ ይስሐቅ የነ ያዕቆብ እነ ዳዊት እነ ሰለሞን እነ ሙሴ የምንላቸው ክርስቶስ እዚህ ምድር ላይ መጥቶ ተወልዶ ዓለምን አድኗል። ያንን ምስክርነት ሰጥተዋል። እነሱ ቅድሚያ በምድር ላይ በነበሩበት ሰዓት ማለት ነው። አሁን ያሉት ግን እውነተኛውን ክርስቶስ የሰቀሉ ናቸው ነው። ግን በስጋ ግን እውነት ነው አንክድም፣ የአብርሃም ዘር ናቸው። በመንፈስ ግን ከዛ አልተወለዱም። እና አብርሃም እነ ይስሐቅ እነ ያዕቆብ ሲጠብቁት የነበረውን መሲህ አልተቀበሉም። እነሱ ነቢያት የተቀበሉትን መሲህ እነሱ ነቢያት ሲናገሩት የነበረው መሲህ እነሱ ግን ሰቅለው ነው የገደሉት ነው። አሁን ያሉት በስጋ ግን እውነት ነው የአብርሃም ልጆች ናቸው። በመንፈስ ግን አልተወለዱም። በ40 እና በ80 የሥላሴ ልጅነት አላገኙም። የእግዚአብሔርን ሰው የመሆን ምስጢር አልተቀበሉም። አሳይ መሲህ ነው የሚጠብቁት። ታዲያ እነኚህ ሌላ የሚጠብቁት መሲህ አላቸው። ያንን መሲህ አንታይ ክራይስት የሆነ መሲህ ማለት ነው። የክርስቶስ ተቃዋሚ የሆነ አሳይ መሲህ ይመጣል። እሱን ነው የሚጠብቁት ነው። ምድራዊ ንጉስ ነው የሚጠብቁት እነሱ። እሱ ከመምጣቱ በፊት ግን መሬታችንን ስለያዛችሁ ቅድሚያ ልቀቁልን ነው። የኛ መሲህ ሲመጣ መካከለኛው ምስራቅ ላይ መንግስቱን ዙፋኑን ዘርግቶ ዓለምን ይገዛል ነው። ከዛ በፊት ግን እናንተ ይሄ ልቀቁልን ነው። አሁን የሚደረገው ጦርነት አንዱ ኬዝ ያ ነው። ሌሎችም በርካታ ምክንያቶች እንዳሉት ሆነው ማለት ነው። ለዚህ ደግሞ ዋና ተገዳዳሪ ኢራን ናት። ኢራንና እስራኤል እንደምታውቁት ሁሌም እንደምናውቀው እንደምንረዳው አይጥና ድንበት ናቸው። መቼም ቢሆን አይስማሙም። ከአሜሪካ ጋርም አይስማሙም። ያው አሜሪካ ውስጥ ያሉ አይሁዶች፣ እስራኤል ውስጥ ያሉ አይሁዶች ያው አንድ ስለሆኑ ማለት ነው። አሜሪካን የሚመሩም አይሁዶች ናቸው፣ እስራኤልም የሚመሩ አይሁዶች ናቸው። በስም ደረጃ ሲጠሩ የተለያዩ ይመስላሉ እንጂ አንድ ናቸው፣ ልዩነት የላቸውም። በነገራችን ላይ ዚያር ፓወርፉል ኢኮኖሚካሊ ዓለም ላይ ያለውን ፋይናንሱን የሚዘውሩት ጁሾች ናቸው፣ አይሁዶች ናቸው። የሚናቁም አይደሉም ነው። ያው በመንፈሳዊ ሳይድ ስትመለከቷቸው ሰይጣናዊ የሆነ ነገር ያደርጋሉ እንጂ በዓለማዊ ነገር፣ በሳይንሳዊ ነገር፣ በፍልስፍናው፣ በጥበቡ፣ በኢኮኖሚው
በቴክኖሎጂ ስትሄዱ ዚያር ፓወርፉል የሚደነቁ ናቸው። ከነሱ የሚወሰዱ በጣም በርካታ ነገሮችም አሉ። ይሄን አንክድም። እውነቱን እውነት ነው፣ ትክክል ያልሆነውን ደግሞ ትክክል አይደለም ነው ብሎ መናገር ከኛም ይጠበቃል። እስራኤል ማዕከለ ምድር ላይ ቁጭ ብላ መላው አረብን የምታተራምሰው ማንን ተማምና ነው? ምንድነው? ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። አሜሪካን ተማምና ነው። አሜሪካ ማለት ደግሞ የዓለማችን ልዕለ ኃያል ሀገር ናት። ዓለምን ሁሉ የምትዘውር ማለት ነው። ስለዚህ እስራኤልን መንካት አሜሪካን መንካት ነው። ለዚያ ነው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትዊተር ላይ ትዊት ያደረገው እኛ እስራኤል ባደረገችው ኦፕሬሽን እጃችን የለበትም ማለት። ግን እውነት ነው ወይ? አይደለም። እንደዛ ሊሆን አይችልም። ማንም ይሄን መቼም አምኖ አይቀበልም። እርግጠኛ ሆኜ መናገር የምችለው ማለት ነው። መቼም ኢንቮልቭ አድርጌያለሁ ጣልቃ ገብቼ አብሬ ይሄን አድርጌያለሁ ብላ አትልም። እነ ኢራን ወይም ደግሞ መካከለኛው ምስራቅ እስራኤልን ላይ መዝመት ይችላሉ ካልን አይታሰብም፣ አይሆንም። ማለት ይሄን እናድርግ ቢባል እንኳን እጅግ ዋጋ የሚያስከፍል ጉዳይ ነው የሚሆነው። ለምን? በመላው ዓለም ላይ አሜሪካ ልዕለ ኃያል መሆኗን የሚያረጋግጥን ከ800 በላይ የጦር ቤዝ አላት ዓለም ላይ። በነገራችን ላይ ከ800 በላይ እስከ 1000 ማለት ነው። ዓለማችን ላይ ያሉ ሀገራት ብዛት 100 ምናምን ናቸው። ከ800 በላይ ማለት እንግዲህ እያንዳንዱ ሀገር ላይ ከደብል በላይ እጥፍ 2-3 ጊዜ ያላት እንደማለት ነው። ለዛ ነው ልዕለ ኃያል የምትባለው። በሁሉም ሀገር ላይ የጦር ቤዝ አላት። ጦር መሳሪያ የምታከማችበት፣ ወታደር ያሰፈረችበት በጣም በብዙ ሀገራት ላይ አለ። ስለዚህ እስራኤልን መንካት አሜሪካን መንካት ነው የምንለውም ለዛ ነው። ኢራን የአሜሪካን የጦር ቤዝ ብትነካ ምን ሊፈጠር እንደሚችል ራሷ ጠንቅቃ ታውቃለች። የምናያቸው የምንሰማቸው በጣም በርካታ ነገሮች አሉ። ከኢራን ጋር ተሰልፈው ኢራንን ደግፈው ብዙ የሚሉ ሀገራት አሉ። በተለይ ከዚህ አረቡ ዓለም ጋር አንዳንድ ጊዜ ከሃይማኖታዊ ከዚህ ከእስልምናው ጋር ስለሚያገናኙት ጦርነቱን የእስልምናም ስለሚያደርጉት ሃይማኖት ጦርነት ስለሚያደርጉት ኢራንን ወይም ደግሞ መካከለኛው አረቡ ዓለም ያው በእስልምና እምነት ላይ ያለ ስለሆነ እስራኤል ደግሞ ከዛ ውጭ ስለሆነች ሃይማኖታዊ አድርገው ከኢራን ጋር ለመቆም የሚሞክሩ በጣም በርካታ የአረብ ሀገራት አሉ። በዛው ልክም ኒውትራል ሆነው ከማንም ሳይሆኑ ለምን? አሜሪካን ስለሚፈሩ። አሜሪካ ባትኖር እስራኤል አንድ ቀን አታድርም። ይሄን የምላችሁ አሜሪካ ወይም እስራኤል ጠንካራ ስለሆነች አይደለም። ሌሎች ሀገራት ተረባርበው እሷን ለመጉዳት ጥረት ያደርጉ ማለት አይደለም። ግን አሜሪካን ይፈራሉ። አጥሯ ጠንካራ ስለሆነ ወታደራዊ ድጋፍ የሚደረግላት፣ መሳሪያ ድጋፍ የሚደረግላት ከአሜሪካ ስለሆነ ማለት ነው። አሜሪካን በዋናነት አነሳን እንጂ ሌላ ወደ አውሮፓ ብንሄድም እንግሊዝ፣ ፈረንሳይ፣ ብዙ ሀገራት በአውሮፓ ውስጥ ብትሄዱ አይሁዶች ስር ሰደው ዓለምን ረን የሚያደርጉበት ሲስተም ነው ያለው ምድራችን ላይ። ስለዚህ ከዛ ውጪ የሆነ ሪያሊቲ አይደለም ያለውና ነገሮችን ስንመለከታቸው ሃይማኖታዊ ለመሆናቸውም ከዚህ በላይ ማረጋገጫ የለም ነው። ከነዓን ማለት ለአባታችን ለአብርሃም እግዚአብሔር እኔ ወደማሳይህ ወደ ምድረ በዳ ሂድ፣ ማርና ወተት ወደምታዘንበዋ ምድረ በዳ ሂድ ብሎት እንደነበረ እናውቃለንና ያ ቦታ ማለት አሁን እነ ፍልስጤም፣ እነ ሊባኖን፣ እነ ሶሪያ የያዙት ቦታ ነው። እስካሁን ያ ቦታ በእስራኤል እጅ አይደለም። የአባታችን እኛ አብርሃም ልጆች ነን፣ የአባታችንን መሬት ልቀቁ ነው። ይሄ ሁሉ መሳሪያ የሚይዘ ጋዛ ላይ እንደምታውቁት ነው አይደለ? የሚያልቁ ህፃናት የሚገደሉት በድሮን የአየር ኃይሉ ምን ያክል ድብደባ እንደሚያካሂድ ታውቃላችሁ። የሐማስን የአሸባሪ ቡድን የሚባለው ወይም ደግሞ ምንድነው ጽንፈኛ ነው የሚባለው እሱን አይደለም፣ ህዝቡን ነው በዋናነት ሲቪሊያኑ ነው እየጨፈጨፉ ያሉት። ለምን? ህዝቡ ራሱ ከዛ ቦታ ላይ እንዲለቅ ስለሚፈለግ ማለት መሬቱን ስለሚፈልጉት አጽድተው የራሳቸውን ህዝብ ማስፈር ነው የሚፈልጉትና የኛ ቦታ ነው ቦታችንን ልቀቁ፣ በፍቅር አለቅ ካላችሁ እንዲህ አይነት ጦርነት አካሄደን ቦታችንን እናስመልሳለን የሚል እቅድና ፕላን ኖሯቸው ነው በዚህ ደረጃ እንዲህ አይነት ጦርነት ሁሉ የሚካሄደው። ይሄ ሲባል ደግሞ በዋናነት ኢራንም መካከለኛው ምስራቅ ላይ በተለያየ ሀገራት ላይ የራሷ ታጣቂ ቡድን አላት። አሁን ሐማስን የምትደግፍ እሷ ናች። የሃውቲን የምትደግፍ ሄዝቦላ የምንላቸውን እነኚህ ሶስቱ አሁን መካከለኛው በየመንም በሊባኖስ በፍልስጤም ያሉ ታጣቂ ቡድኖች አሉ። እነኚህን ደግሞ የፈለፈለቻቸው ኢራን ናት። እስራኤል እስካሁን ስትዋጋ የነበረቻቸው ማለት ነው። እነኚህን ታጣቂ ቡድን ስትዋጋ ነበር። አሁን ግን ዋናውን እነኚህን ታጣቂ ቡድን የምታሰማራ
የምታስታጥቅ የምታደራጀውን እንግዲህ ምንድነው የሚባለው ዋናው ምንጩን ማለት ነው ዛሬ ድብደባ ያካሄደችው ኢራን ላይ ነው። ምን ያክል ጥፋት እንደደረሰም ያው እንደምታዩት ነው። ዛሬ ብቻ አይደለም፣ ከዚህ በፊትም ወታደራዊ አዛዦች ይገደላሉ፣ የኒውክሌር ተመራማሪዎች ይገደላሉ። ምንም አይገደላል የለም። ሁሉንም ነው እንትን የምታደርገው። ኢራንም ያው ትፎክራለች፣ ግን ፎክራ እስራኤል ባደረሰችው ልክ ጥፋት ወይም በቀል አታካሄድም። ለምን? ደካማ የሆነ የስለላ ተቋም ስላላት። ሞሳድ ቤት ማር ቤት ገብቶ የምትበሉትን የምትጠጡትን የሚያቅ የስለላ ድርጅት ነው። በነገራችን ላይ የኢራንን ወታደራዊ መሪ ወይም ኢታማዦር ሹም ማስገደል መቻል ማለት የእስራኤል የስለላ ድርጅት የኢራን የመከላከያ ሚኒስትሩ ተቋም ውስጥ አብሮ ይሰራል ማለት ነው። እስከዛ ድረስ ነዛ ነው የምትበሉትን የምትጠጡትን ሁሉ ቴስት የሚያደርጉ ናቸው። ሞሳድ ማለት ያ ነው። ኢራን ላይ ብቻ አይደለም፣ በመላው ዓለም እኛም ሀገር በየትኛውም ዓለም ብትሄዱ ሞሳድ የሌለበት የለም። የስለላ ድርጅት ወይም ጆሮ ጠቢ እንደሚባለው ማለት ነው። በነገራችን ላይ ክርስቶስን ሳይቀር ለሞት ያበቁ በዛን ዘመን የነበሩ የነሱ ዘሮች የነበሩ እነ ሐናና ቀያፋ ምንላቸው እነኚህ ጸሐፍት ፈሪሳውያን ምንላቸው በዛን ዘመን ክርስቶስን በሐሰት ክስ ከሰው ለሞት ያበቁት ማለት ነው። ታውቃላችሁ ክርስቶስ ምንም ወንጀል አልነበረበትም። እርግጥ እነሱ ክርስቶስን እንዲህ ስለሰቀሉት አይደለም፣ የተሰቀለው በራሱ ፍቃድ ነው። ግን ምክንያት ናቸው። አንደኛ አምላክን ለሞት ያበቁ አምላክን ከሰው ለሞት ያበቁ ናቸው። እንኳን ሰውን ከሰው ለእንዲህ አይነት ወንጀል ለመስራት አይደለም ቀርቶ ማለት ነው። ለዛ ነው ዛሬ ስሙን ቀይሮ ሞሳድ የምንለው። በዛን ዘመን የነበሩ እንደነ ጸሐፍት ፈሪሳውያን የምንላቸው በጣም ተንኮለኛ፣ በጣም ነገረኛ፣ በቃ ምን ብዬ ልንገራችሁ፣ ምንም ነገር የማያመልጣቸው ናቸው። ክርስቶስን ሳይቀር በሐሰት ክስ ሲከሱት ነበር። በጲላጦስ አደባባይ እኮ ሲከሱት ነበር አይደል እንዴ? ምንም ወንጀል የሌለበትን ምንም በደል ያልሰራውም ማለት ነው። ሰንበትን ሽሯል፣ የሙሴን ሕግ ሽሯል፣ እኔ እግዚአብሔር ሊነኝ ይላል እያሉ ሲከሱት ነበረ። ግን ትክክል ነበረ። ክርስቶስ ያን ሁሉ ሲያደርግ እውነተኛ አምላክ ነበር። የሐሰት አምላክ አልነበረም፣ እውነተኛ አምላክ ነበር። እውነተኛውን አምላክ በሐሰት ክስ ከሰው ነበር የሰቀሉት። አምላክን ያክል ነገር ማለት ነው። አምላክን ለመስቀል ምክንያት የፈለጉ ሰዎች ናቸው። ዛሬ የነ ኢራን በዚህ መልኩ እንደ አይነት ጥፋት ሲደርስ የእስራኤል የስለላ ድርጅት አለማድነቅ አይቻልም። በነገራችን ላይ መጥፎ ነገር ቢሆንም እንኳን ማለት ነው የማይደነቅ አይደለም፣ የሚደነቅ ነገርም ጭምር ስለሆነ ማለት ነው። ምን ያክል ተግተው እንደሚሰሩ ምን ያክል ጥንቁቅ እንደሆኑ የት ድረስ ዘልቀው እንደሚገቡ ሁሉ ማለት ነው። እንዴ የአንድ ሀገርን ኢታማዦር ሹም መግደል ማሻል ማለት ዝም ብሎ አይገደልም። እንደ አይነት ሰው በስንት ነገር ተጠብቆ የሚሄድ ነው። የሚኖርበት ቦታው በጣም ሰኪውር ነው። ስንት ጋርድ ያለው ነው። የሚቀመጥበት ቦታ በስንት ካሜራ የተከበበ ነው። እዛ ድረስ ገብቶ የት እንደሚውል መቼ እንደሚተኛ ሰዓቱን አረንጅ አድርጎ እንደ አይነት የአየር ድብደባ መግደል መቻል ማለት የሞሳድን ጠንካራነት ነው የሚያሳየው። እስራኤል ይሄን ላድርግ ብትል፣ ኢራን ይሄን ላድርግ ብትል አትችልም። ለምን? ሞሳድ ስላለ። የኢራን የስለላ ድርጅት ወይም ተቋም ሰልየ የእስራኤልን መሪዎች እገላለሁ ብሎ ቢያስብ ሲጀመር መንገዱም አይሳካለትም። ምን ያክል ጠንካራ እንደሆነ ነው የሚያሳየንና በአጠቃላይ ያው እስራኤል እንበል እንጂ አሜሪካ ማለት እስራኤልና እስራኤል ማለት አሜሪካ ናት። በስም ደረጃ በሀገር ደረጃ ሲጠሩ የተለያዩ ሊመስሉ ይችላሉ። ምን ማለት ነው? ባጭሩ ኢኮኖሚው የተቆጣጠሩ፣ የስለላ ተቋማት የተቆጣጠሩ፣ ወታደራዊ ተቋማት የተቆጣጠሩ፣ የፋይናንስ ተቋማት የተቆጣጠሩ፣ ፖለቲካዎች የተቆጣጠሩ፣ ማንኛውም ሲስተም የተቆጣጠሩ ናቸው። ወይ የራሳቸው ሰው ነው ወይም ደግሞ ተላላኪ በገንዘብ ገዝተው ይሄን ያደርጋሉ። ስለዚህ አሁን እያየን ያለው ነገር ምናልባትም ሶስተኛ ዓለም ጦርነት እንዲቀሰቀስ ምክንያቶች የሆኑ ወይም ደግሞ መነሻዎችን ነው እያየን ያለ ነው ማለት ነው። እንደ ዓለም አቀፍ ደረጃ በዓለም አቀፍ ደረጃ ያ ማለት ደግሞ ለመላው ዓለም ያው ዳፋው ይደርሳል ማለት ነው። መከራው ለሁላችን ነው የሚሆነው። ለምን? ሶስተኛ ዓለም ጦርነት ከፈነዳ የኒውክሌር ጦርነት ነው የሚነሳው። የኒውክሌር ጦርነት ከተነሳ ማለት ደግሞ ያው ዓለምን ወደ ድንጋይ ዘመን የሚመልስ ነው የሚሆነው። ምን ያክል ጥፋት ሊካሄድ እንደሚችል ምድራችን ላይ መገመት አይቻልም። በነገራችን ላይ በጣም ከባድ ነው የሚሆነው። ያ እንዳይሆን የሁላችንም ጸሎት ነው። ፐርሰናል እንደሆነ መርከብ ሚዲያ ማለት ነው።
ስለዚህ የነበረን ቆይታ ይሄን ይመስላል። በቀጣይ እስራኤል ለምንድን ነው በዚህ ደረጃ የተመረጠችው? እስራኤል ለምንድን ነው በዚህ ደረጃ መለኮታዊ ምስጢር እንዲከናወንባት ሰይጣናዊ የሆነው ነገርም በእግዚአብሔራዊ የሆነው ነገርም የስበት ማዕከል ናት ሊያነሳዋለሁኝ። በቀጣይም እንደ አይነት ሐሳቦችን እያነሳን ለመናገር እንሞክራለን። ምናልባት የእስራኤል እንደ ሀገር መወለድ የአንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት መነሻ ለመሆኑ አገራት አሁን ያሉበት ሁኔታ አንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት ከመከሰቱ በፊት ምን አይነት ሁኔታ ምን አይነት ጂኦግራፊ ነበራቸው፣ ምን አይነት አስተዳደራዊ ስርዓት ነበራቸው የሚለውን በቀጣይ እናነሳለን። በተለይ አንደኛ ዓለም ጦርነት ከፈነዳ በኋላ ዓለማት ወይም ሀገራት እንደ ዶሮ ጫጩት ሲፈለፈሉ ነበረ፣ ሲቀፈቀፉ ነበረ። ዛሬም የምናያቸው በየሀገራቱ የምናያቸው ቁርሾች ከዛ የመነጩ ናቸው። በነገራችን ላይ አንደኛ ዓለም ጦርነት ከፈነዳ ይሄ ሁሉ የሆነው ግን እስራኤል የምትባል ሀገር እንደ ሀገር እንድትመሰረት ነበረ። ትርምስምሱ እንዲወጣ የተደረገው እኛ ዛሬ የምናከብረው የአድዋ ድል ብለን የምንለው የዛ ሁሉ ትሩፋት ነው። በነገራችን ላይ የአድዋ ጦርነት እንዲነሳ ምክንያት የሆነው ለምንድን ነው? ብዙ ሰው ጣሊያን ኢትዮጵያን ለመውረር ስለመጣች አባቶቻችን በጀግንነት ተዋግተው አሸነፉ የሚለውን ብቻ ነው የምናውቀው። ግን ከዛ በጀርባ ምን ነበር ታርጌቱ? መነሻው መቼ ነበር የተጠነሰሰው? የሚሉ ሐሳቦችን ወደፊት እናነሳቸዋለን። ዓለማችን ላይ ዛሬ የምናያቸው ወደ 100 ምናምን የሚሆኑ ሀገራት እንዴት ተፈለፈሉ? እንዴት መጡ? ከዛ ከአንደኛ ዓለም ጦርነት በፊት የነበሩ ስርዓተ አስተዳደሮች ምንድን ነበሩ? የፊውዳል ስርዓት የምንለው የኢንዱስትሪ አብዮት ሳይፈነዳ በፊት የነበረው ኢንዱስትሪያል ሪቮሉሽን ከመምጣቱ በፊት የነበረው ማለት ነው። እጅግ በጣም አስገራሚ የሆነ ሪቮሉሽን። ይሄ ሁሉ ግን እስራኤል የምትባለውን ሀገር ለማዋለድ ነበረ። ቀጥታን መመስረት አልቻለችም። አንስቼዋለሁ ከዚህ በፊትም። አንደኛ ዓለም ጦርነት ዋናው ዓላማ የኦቶማን ኤምፓየርን ከዓለማችን ላይ ማስወገድ ነበረ። የቱርክን ግዛት ማለት ነው። ዓለምን ጠቅላ ተገዛ የነበረችው ቱርክ ነበረች። ግራኝ አህመድን ሳይቀር ለኛ ለኢትዮጵያ ያኔ ፈንድ ስታደርግ የነበረችው ኢትዮጵያ ላይ ያን ሁሉ ጥፋት ያደረሰው ግራኝ አህመድ ቤተክርስቲያን ሲያስቀይር፣ ቤተክርስቲያን ሲያቃጥል፣ ክርስቲያኖችን ወደ እስልምና ሲቀይር፣ በተለየ ወደ ወሎ አካባቢ የነበረውን ዛሬ ሁሉ እስልምና እንዲኖር ትልቅ ሚና ወደ ኢሉባቡር በዚህ ኦሮሚያ ክልል አካባቢ አብዛኛውን ክርስቲያኑን ወደ እስልምና እንዲቀየር ያደረገ ሰው ነው። ይሄንን ስትደግፍ የነበረች ቱርክ ናት። ለምን ካልን የኦቶማን ኤምፓየር ዓለም ላይ ገኖ የነበረበት ስርዓት ዘመን ስለነበረ መጀመሪያው የአንደኛ ዓለም ጦርነት ዓላማ የኦቶማን ኤምፓየርን ማንኮታኮት ነበረ። ተንኮታኮተ፣ ተወገደ ማለት ነው። የአንደኛ ዓለም ጦርነት ነው በሃይላይት ደረጃ ልንገራችሁ ብዬ ነው ከዚህ በፊት መጥቀስ ሞክሬያለሁ። በቀጣይ ምናልባት እያንዳንዳቸውን ሀገራት እያነሳን ልናነጋገርበት እንችላለን እንዳስፈላጊነቱ። ከዛ ሁለተኛ ዓለም ጦርነት መጣ። ከሁለተኛ ዓለም ጦርነት በኋላ የተባበሩት መንግስታት ተመሰረተ። የተባበሩት መንግስታት ከተመሰረተ በኋላ በ1948 የአውሮፓውያን ዘመን አቆጣጠር እስራኤል የምትባል ሀገር ተወለደች ማለት ነው። እሷ እንድትወለድ እሷ እንድትመሰረት መንግስት እንዲመሰረት አንደኛውና ሁለተኛ ዓለም ጦርነት ግዴታ ነበረ። አሁን ግን ሶስተኛ ዓለም ጦርነት ነው እያንዣበበ ያለው። ዓላማው ምንድን ነው? አገር ከመሰረተ በኋላ መካከለኛው ምስራቅ ላይ ያሉ ጥንት ለአባቶቻቸው ለአብርሃም ለይስሐቅ ያዕቆብ የተገባውን የተሰጠውን መሬት ለአብርሃም የተሰጠውን መሬት በስሯ ማድረግ ነው። ሁሉንም በሞኖፖል ጠቅላላ መያዝ፣ እዛ አካባቢ ላይ ያለውን የሙስሊሙን ዓለም ማስወገድ ነው ዓላማዋ። ይሆናሉ አይሆንም ወይ? ወደፊት የምናየው ነው የሚሆነው። ቃልም ጭምር እግዚአብሔራዊ ቃልም ያው መጽሐፍ ቅዱስ ላይ የምናውቃቸው የተነገሩ ነገሮች አሉ። ለአይነት ጦርነቶች እንደሚከሰቱ ማለት ነው። የእርስ በርስ ጦርነት፣ መንግስት ላይ መነሳት አንዱም የመጽሐፍ ቅዱሳዊ ቃል ፍጻሜም ጭምር ለመሆኑ ከዚህ በላይ ማረጋገጫ የለንምና ባጭሩ እንግዲህ ጠቃልልኩ በኋላ ድጋሚ ለሐሳብ ጀመርኩኝ። በቀጣይ እንደዚህ ያነሳን እንነጋገራለን። እስራኤል ለምን በዚህ ደረጃ ተመረጠች የሚለውን በቀጣይ እናያለን። የነበረን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።